እግዚአብሔር በሰራው አርፈን። ኢየሱስ ማን ይባላል? ስሙ የእግዚአብሔር እረፍት። በዕብራውያን መጽሐፍ ምን ተብሎ ተጽፏል? እረፍት ነው። እረፍቱ የአብ እረፍቱ የረካበት የተደሰተበት የልቡን ያደረሰለት ኃጢአትን የተበቀለበት የአማኞችን ጽድቅ ያረጋገጠለት እረፍቱ ነው። ስለዚህ ማረፍ ማለት ከግብግብ ጋር ከምን ጋር የተገናኘ ነገር አይደለም። በነፍስ ውስጥ የሚመጣ ከእግዚአብሔር አብ ጋር መታረቅ ነው። ከእግዚአብሔር አብ ጋር ሰላም ማግኘት ነው። ስለሚመጣው ስታስብ ዋስትና የተጠበቀ እንደሆነ ከማትችለው መለኮት ጋር ማትጣላበት ማትጋጭበት፣ ይልቁንስ እሱን ለመውረስ የምትዘጋጅበት ህይወት እሱ ሰንበት ነው። ያን ሰንበት ደግሞ በአካል አግኝተነዋል። እርሱም ኢየሱስ ነው። አሜን አሜን። አርፋችኋል ነው አሁን ጥያቄ ነው ወይስ ሰንበት የሚለው ትምህርት እዚህ አንጎል ውስጥ ተቀመጠ? አንጎል ታውቃላችሁ? ይሄ ነጩ ጥቅልል ያለ ነገር እሱ ውስጥ ነው ቁጭ ያለው ወይስ በእምነት ተዋህዳችሁ አርፋችኋልን? አሁን በዚህ በምስራቅ በኩል መለከት ቢነፋስ ቢል ሰማዩ መብረቅ በየሰፈሩ ድቡ ቢልስ አቤት ጓጓጓ ቢልስ ምን ታስባለህ? ኧረ ተው መለከቱም መብረቁም ይቅር። ሳምንት እዚህ አንድ አገልጋይ ብንጋብዝ ወገኖቼ እኔ ፈራለሁ። ውስጤ ረፍት የለውም። እንዴት እንዳረፋችሁን ያላውቅም። ዘመኑ ያሰጋል፣ ጊዜው ያስፈራ እያለ ቢቀጥል እየፈዘዛችሁ አትመጡምን? እየደበዘዛችሁ አትመጡምን? ይቅር ይበላችሁና ጳውሎስ እንዲኮ ያለውን ሰው ነው እንደው በከንቱ ደክም ያለው ማለት ነው የሚለው። አርፋችኋል? አንድ ሰው መጥቶ እግዚአብሔር እንዲላል ብሎ ነገር የለም ይላል እግዚአብሔር። እዚህ ውስጥ 10 ሰው ቢድን ነው 10 ሰው ይለኛል ጌታ ቢልስ አታለቅሱምን? ቆመንና አልቅሱላችንም። ማንም ሰው የሚቀመጥ እንዳይኖር ሁሉም ቆም ቢል አሁን ራሱ ሊቆም የነበረ የለምን? ውይ ኢየሱስ ታንክ ዩ ጂሰስ። ወደዚህ እንምጣና የሚጀምረው በመጀመሪያ ወር ነው። ኒሳን አለ። ኒሳን 14 አጥንተነዋል። ቁጥር 4 ላይ እነዚህ የእግዚአብሔር በዓላት በየዘመናቸው የምታወጇቸው የተቀደሰ ጉባኤ ናቸው። በመጀመሪያ ወር በ14ኛው ቀን የሚለው በ14ኛው ቀን ሲመሽ የማን ፋሲካ ነው የሚለው? የእግዚአብሔር ፋሲካ አጥንተናል። እዚህ ጋር በግ ነው የሚያርዱት፣ ነውር የሌለበት ወንድ የሆነ አጥንተናል። አንከልስም። ይህ የታሪካችሁ መጀመሪያ፣ የወራችሁ መጀመሪያ፣ የዘመናችሁ መጀመሪያ ይሁንላችሁ። የናንተ በግ ወንድ በግ ይሆን እና በጉ ደግሞ ነውር የሌለበት በግ ይሆን። ዋው! ከዚያ ሲመሽ የእስራኤል ማህበር ይረዱት። እስማም አረዱት። ያን ቀን ጌታ ይመስገን ተፈጸመ አለ። ራሱን አዘን ብሎ ነፍሱን አሳልፎ ሰጠ። ከዛስ ደሙን ባየው ጊዜ ከናንተ አልፋለው በዕብራይስጥ ፋሲካ ፓስኦቨር አረጋለው። ወሰይ ከዛስ ከኒሳን 14 ከፋሲካ በኋላ ፓሳክ ከተከበረ በኋላ ኒሳን እዛው 15 ላይ እርሾ የሌለበት የቂጣ በዓል ታደርጋላችሁ። አከባበሩን ሳምንት አጥንተናል። እርሾ የሌለበት ቂጣ the feast of unleavened bread ነው። እርሾ የሌለበት ቂጣ ምን ማለት ነው? እርሾ የሌለበት በንጹህ ዱቄት የተለወሰ ያ እንጀራ ማን ነው? ኢየሱስ ከሰማይ የወረድከው የሕይወት እንጀራ እኔ ነኝ። ውስጤ እርሾ የሌለብኝ፣ ኃጢአት የሌለብኝ፣ ሞት የሌለብኝ፣ ጭንገፋ የሌለብኝ፣ ፍርድ የሌለብኝ ጻድቅ፣ ነውር አልባ፣ ቅዱስ በስጋ ሰውነት በተገለጠ እንጀራ የአብን ያክል ጽድቅ ያለው ንጹህ ገላ ንጹህ ሰውነት ወልድ ኢየሱስ ነው። የእግዚአብሔር ልጅ ኢየሱስ ነው። ልበሉ። እሱ ብቻ በሰውነት ውስጥ ምን የለም? ኃጢአት የለችም። በሐሳቡ ምን አያውቅም? ኃጢአትን አያውቃትም። በስጋ ሰውነት ምድር ላይ መጥቶ በሐሳብ በተግባር በነቢብ ምንም ኃጢአት የሌለበት ቅዱስ መስዋዕት፣ ቅዱስ ገላ፣ ቅዱስ እንጀራ ደፍሮ መናገር የሚችል እኔን የሚበላ ከኔ የተነሳ ለዘላለም በሕይወት ይኖራል ማለት የቻለ የሚችል እሱ ብቻ ምን የሌለበት እርሾ የሌለበት ንጹህ ቂጣ ኢየሱስ። ይሄን በዓል አድርጉ አለን ማን? ጳውሎስ። አንደኛ ቆሮንቶስ 5 ላይ ጴንጤዎች የቂጣ በዓልን ታደርጋላችሁን? የገና በዓልን ታደርጋላችሁ አልተጻፈም። የቂጣ በዓል ግን ታደርጋላችሁ የተጻፈውን።
ምን ማለት ነው? ቂጣ በዓል ቂጣ ጋግረን እንብላ? 7 ቀን ቂጣ እንጠፍጥፍ እንዴ? ፋሲካ እንዴት እንደምናከብር አስተምራቸዋለሁ አይደል? ፋሲካ እንዴት ነው የምናከብረው? ሚያዝያ 29 ነው። ስንት ነው ደግሞ የሚሉት? ስንት እንደሆነ ቀን ላይ ባለ 4 እግር በግ ገዝተን እያንደፋደፍ ነው ቤት አምጥተን 1-3 ቀን ጎምለል አድርገን ለጎረቤት አሳይተን ዶሮ ቅርጫ ድፎ ነው ወይስ ፋሲካችን ማን? ክርስቶስ ነው። ባለ 4 እግር በግ ነው ወይስ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ? የእግዚአብሔር በግ። እንዴት ነው የምናከብረው? እርሱን ፋሲካችሁን የታረደላችሁን ቶሎ ቶሎ ምን በሉት? በሉት። እንዳትረሱ ብሉት። ኢየሱስን የታረደውን ብሉት፣ የተሰቀለውን ብሉት። እንደውም መጽሐፉን ይላል በሳት የተጠበሰውን የእናንተን በግ ብሉት። ጊዜ የለም፣ ቶሎ ቶሎ ብላው። በምንድን ምን በላው? ያው እዚህ ቸርች ባሉ ፕሮግራሞች እና ደግሞ በግል መጽሐፍ ቅዱስ በመግዛት ከዛስ በመግዛትና ቁጭ በማለት ሳይሆን ጊዜ ሰጥተህ ማጥናት ከደበረ ደግሞ ያጠኑ ሰዎች ሲያወሩ መስማት። አሁን ጳውሎስ ደንግጎልናል። ምን? እርሾ የሌለበትን ቂጣ በዓል እናድርግ ብሎ ደንግጎልናል። ግን እንዴት ነው ቂጣ በዓል የሚከበረው ነው? ኦሪት ነገረን። ምን ብሎ? ለዘጸአት 12 ላይ 7 ቀን ሙሉ እርሾ የሌለበትን ቂጣ ትበላላችሁ። ባለው አከባበር እንዴት ነው? ፋሲካ ከሆነልህ በኋላ ታሪክ በጌታ ሞት ከጀመረ በኋላ በጌታ ከሆንክ በኋላ የሚኖረው እንዴት ነው ሲባል 7 ቀን ሙሉ ከቤትህ ምን በማውጣት እርሾ በመድፋት። እንዴት እናርግ? አሁን ቤታችን ሄደን ቤት ውስጥ ያለውን እርሾ እንድፋን ነው ሐሳቡ። እንደዛ ነው። እርሾ ምንድን ነው? መጽሐፍ ቅዱስ ውስጥ ኃጢአት፣ አመፅ፣ መተላለፍ፣ እግዚአብሔር ደስ የማይሰኝበት ቁሳቁስ፣ ነገር፣ ሁኔታ፣ ድርጊት፣ ንግግር ወዘተ። ጳውሎስ ምን አለ? በአሮጌው እርሾ ማክበር አትችሉም። አሮጌ እርሾውን አስወግዱ። ከዚያስ 7 ቀን በሙሉ ምን ብቻ ብሉ? የቂጣ እንጀራ ብሎ እርሾ የሌለበትን ብሎ። ማን ነው እሱ? ሕይወት እንዲሆንላችሁ መጥቻለሁ። ሕይወት እንዲሆንላችሁ መጥቻለሁ። ምን ላይ ጨረሰው? መስቀል ላይ ብቻ ነው ወይስ እንዲበዛልን? ሕይወት ደግሞ ምን እንዲሆንላችሁ? እንዲበዛላችሁ መጣው። በምን በዓል እንቀጥላለን? አቤት እርሾ የሌለበትን ቂጣ በመብላት። ማን ነው እሱ? ኢየሱስን። ንጹሕ ኢየሱስ። የተጠራ ነው ስለማን ለመስማት ነው? ኢየሱስን። ስለ ኢየሱስ ለመስማት መንፈስ ቅዱስ የወረደው ማንን ሊያከብረው ነው? ኢየሱስን። ቅዱሳት መጽሐፍት ሁሉ ስለማን ያወራሉ? ስለ ክርስቶስ። ሲበሉት ሕይወት የሚያበዛ ወይንም ሲበሉት ወደ ራሱ መልክ የሚቀይር ወደ እርሱ ክብር የሚቀይር እንጀራ ማን ብቻ ነው? ኢየሱስ። ቅጠል በልተህ ያንተው ወዝ ነው የሚወጣው። ስጋ በልተህ ያንተው መልክ ነው የሚወጣው። ኢየሱስን ስትበላ ወደ እርሱ መልክ ነው የምትቀየር። የእርሱ መልክ ማለት የእሱ ግሎሪ፣ የእሱ ክብር፣ የእሱ አስተሳሰብ፣ የእሱ አነጋገር፣ የእሱ አመላለስ፣ የእሱ ተስፋ፣ የእሱ ንግስና፣ የእሱ ክብር፣ በዛ ያለው በአባቱ ዘንድ ያለውን ክብሩን አየን እንዳሉ ማየት። ስትበላው እሱን እንድትመስል የሚቀይረው ኢየሱስ ብቻ ነው። የቀረው እንጀራ ሁሉ በልተው ያንተው ወዝ ይወጣል። ስትበላው ያንተው ኦሪጂናል ከለር ይወጣል። አንተው ትዳብራለህ። ኢየሱስን ስትበላው ወደ እርሱ ትቀየራለህ። እርሱን እየመሰልክ ትመጣለህ። መጽሐፍ እንደሚል ከእርሱ ምግብን ሁሉ እየተቀበለ ወደ እርሱ ራስ ወደሚሆነው ያድጋል። መጽሐፍ በቆሮንቶስ ላይ እንደሚናገር የልጁን መልክ ለመምሰል ከክብር ወደ ክብር እንለወጣለን። የእርሱን መልክ ለመምሰል ዛት መልክ ማለት ምንድን ነው? ግሎሪ፣ ክብር፣ አስተሳሰብ፣ ላይኛውን ማየት፣ ላይኛውን መረዳት፣ ንግግር፣ አስተሳሰብህ፣ ሰዎች የምታይበት ነገር የምትተረጉምበት ጴንጤያዊ አይሆንም፣ ኦርቶዶክሳዊ አይሆንም፣ ምናምን አይሆንም፣ ክርስቶሳዊ ሆነ። ኃጢአተኛን የምታይበት አይን ይስተካከላል። ጻድቁን የምታይበት አይን ይስተካከላል። አስተሳሰብህ ይስተካከላል። ማንን ስትበላ ነው? ኢየሱስን። ከኢየሱስ ጋር የቆየ ሁሉ እሱን እየመሰለን ይመጣው። ሐዋርያት ሥራ መጽሐፍ ላይ ጴጥሮስና ዮሐንስን ታውቋቸዋላችሁ። ከቤተ ክህነት አልተመለመሉም። ከፈሪሳውያንና ሰዱቃውያን የመጽሐፍት ቤት አልተመረጡም። ኢየሱስ ሄዶ ከገሊላ አውራጃ ድንቁር ካለ ሰፈር ጠራቸው፣ አመጣቸው። ከዛ በኋላ እሱ ሄደ 3 ዓመት አስተምሯቸው። ጴጥሮስና ዮሐንስ ወጥተው በሚናገሩት ነገር ፈዘዙ። የቤተ ክህነት ሰው፣ ቴዎሎጂ የበጠሰው ምናምን ሁሉ ከቦ ረጉድ። የገሊላ ሰዎች ናቸው አይደል? እዛ ትምህርት ቤት የለም፣ አሁን ዩኒቨርሲቲ የለም ወይ? ዩኒቨርሲቲ ሃሁ ፐፑ የለም።
እና መጽሐፍትን አያውቁም። መጽሐፉ ነው የሚለው መጽሐፍትን ምንም አያውቁም ነበር ጴጥሮስና ዮሐንስ። እና ታዲያ አሉ ሰዎቹ ምን አሉ? ይሄን ሁሉ ነገር ከየት አገኙት? ይሄን ሁሉ ነገር ከየት አገኙት? እዛው መልስ ተሰጣቸው። ምን የሚል? ከኢየሱስ ጋር እንደነበሩ አወቋቸው። ከማን ጋር? አየህ፣ በፈሪሳውያን በሰዱቃን የፊሎሶፊ ቪው ምናምን መላእክት አሉ የሉም በሚል ክርክር ስትመረቅ አይደለም። ከኢየሱስ ጋር በዋልከው ውሎ መሰረት መጽሐፉን ይላል ሄዱና ከእርሱም ጋር ቀኑን ሙሉ ዋሉ ይላል። ሲመለሱ ሌላ ሰው ነው። ሙሴ ተራራው ላይ ወጣ፣ ከኢየሱስ ጋር 40 ቀን ቆየ። ሲመለስ ፊቱ ኢየሱስን መስሎ መጣ። ዞር በልልን አሉት። ሙሴ ምንድነው ሲል ፊት ላይ እንዳለ መሲሁ ቁጭ ብሏል አሉት። ሙሴ ምን አረገ? በመጋረጃ ሸፈነው አይደለም? ጳውሎስ ደግሞ ምን አለ? እኛ ግን ያንን መልክ በመጋረጃ እንደሸፈነው እንደ ሙሴ አንሸፍንም። ያንን መልክ እያንጸባረቀን አይደል የሚለው? እንዴት? እንደ መስታወት እንደ ብልጭ ሲል ሰው መስታወት አይኑ ላይ ምን ይላል? ድገምልኝ ይላል፣ በደንብ አብራልኝ ይላል ነው። ምንድነው የሚለው? ኢየሱስን ቦግ ስታረግ ማለት በመስታወት ብልጭ አረግ ማለት ነው። ለዛ ነው ሰው ቶሎ የሚቆ ኢየሱስ ስትል ዞር በል፣ ኢየሱስ ስትል አንተም በሃይማኖት እኔ በሃይማኖት የሚለው ምን እያረክ ነው? መስታወት እያረክበት ነው። ጳውሎስ እንደ መስታወት እያብለጨለጭ ማለት አይመቻቸውም፣ ግን ማብለጭለጫችንን እንቀጥላለን። ማብለጭለጫችን ከፈለገ ይጥፋ ከአካባቢ ብልጭ 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 ምን ይላል? ኧረ በእናትህ ወደዛ አድርግልኝ ነው የሚል። ሌሎችን ሁሉ ግን ብታሳየው አያንጸባርቁምና አይኑን አይወጋው። ይሰማል? አይኑን አይወጋው። ኢቭን እግዚአብሔር ብለህ ራሱ ብታንጸባርቅ እግዚአብሔር አንድ እግዚአብሔር እንዳለ እናምናለን። እሱማ አጋንንትም ያምናል። እግዚአብሔር የላከው ኢየሱስ ጋር ሲመጣ ግን ችግር ይመጣል ማለት ነው። 7 ቀን በሙሉ የሚበላው ምን ብቻ ነው? እርሾ የሌለበት ቂጣ። መንፈሳዊ ነገር ሲባል በአጋጣሚዎች በተገኘ አጋጣሚ ሁሉ ስለማን መስማት ነው የሚጠቅመው? ስለ ኢየሱስ ነው። ስለ ኢየሱስ ሰምተን ማናቀው የቴዎሎጂ ስም ዝርዝር መስማት ምን ጥቅም አለው? ዝዊንግሊ እንደዚህ ሲል፣ ካልቪን እንዲህ ባለ ጊዜ፣ ኔልሰን ደርቢ በአንድ ወቅት ምናምን፣ ዊሊያም ኬሊ በአንድ ግን እንደዚህ አይነት ሰዎች ደግሞ የሉም። ከዛው እዛው ያንን ከተፈላሰፈ በኋላ ቀጥሎ ሌላ ቀን የሚለጥፈውን ፌስቡክ ማየት፣ በቃ ፎቶውን ማየት፣ በቃ ታየዋለህ፣ የሆነ ቦታ ላይ ታገኘዋለህ። እኛ ወደ ኮንፈረንስ ልንገባ ነው፣ እሱ ኢትዮጵያና እንትን ስንት ለስንት ናቸው ይላል። መከራ ያበላኛል። ትልቅ አገልጋይ የዛን ቀን ሙሉ የኢትዮጵያ ባንዲራ ያለው ቱታ አድርገዋል። ትልቅ መንፈሳዊ ነገር ላይ ነን ያለነው እና ኢትዮጵያና የሆነ ጨዋታ ነበር አንድ ጊዜ። ኧረ በእናትህ አሁን አንተን የምትገባው ቃል የምታካፍለው እያልኩት እሱ ስንት 2-1 ናቸው ጸልያለሁ ይላል። እዛው ቁጭ ብሎ ማለት ነው። እና ልቡ በቃ ተይዟል። ያው ኳስ ኃጢአት ሆኖ አይደለም ግን አለ ያላረገፍናቸው አንዳንድ ነገሮች ይኖራሉ። ቸርች ካገለገላል ሌላውን ቀን ሶከር ነው የምትሉት ሲከታተል ነው የሚለው ዴስ ቲቪ ከፍቶ ዋው ወይ ቼልሲ ይሆናል ወይ ማንቸስተር ይሆናል ምናምን ይሆናል። ችግር የለውም ተመልከቱ። ግን ታይም አላችሁ ወይ? ምን ያህል ጊዜ አላችሁ? ማለት ማርቆስን አጥንታችሁ ጨርሳችሁ ብጨርስ ለልጅም ይጠቅማል። ትናንት የተጫወተ ጨዋታው ያለፈ ቀን ከቀኑ ጋር አብሮ ያልፋል። ቀንህን ግን ወስዶብህ ነበር። ቀንን ሁሉ ወስደው ነበር። አንዳንድ ክርስቲያኖች አሉ ለሚስቶቻቸው እስከሚቸግሩ ድረስ የኳስ ሱሰኛ ይሆኑ። ሚስቱ ላይ ቆልፎ ቀስ ብሎ ሾልኮ ሄዶ የሚያያለ ማለት ነው። ቼልሲ ከተሸነፈ ማንቸስተር ከተሸነፈ ያን ቀን ተጫወት ቢሉት ማይጫወት ምን ሆነሃል? ይሄን ምላችሁ ጴንጤን ነው ምላችሁ። ጴንጤን ነው ምንድነው ሲባል የምትበላው ምግብ ነው። አበላል ይወስን ስትበላ የምትለው ሶከር ነው እንደምትሉት ነው። ኳስ ነው የምትበሉት። ለዚህ የበላው ኳስ ነው። ኳሱ ያልተሳካ ቀን ምን መስለ እንደምትሉ አስብ። እንተኔ በቃ አይደለም ሄደን አንጸዳም። ኳስ ኃጢአት ሆኖ አይደለም። ኳስ ኃጢአትም ጽድቅም አይደለም። ግን ታይም አላችሁ ወይ ነው? እኔ ከየት አገኛችሁት ጊዜውን? እንዴት ተረፋችሁ? ከነና ደግሞ በውጤቱ ምንድነው ይሆን? እየሰመጥክ እየገባህ አልሄድክም፣ እየተሳብክ አልሄድክም። እና ደግሞ እርድና ነው በማግስቱ ባይዞ እንትና ሲል በዚህ ምናምን የሚለው እርድና ችሎታ ይመስላል። የኳስ ባለሙያ የስፖርት ባለሙያዎች አይመለከታችሁም። አሁን ማወራው ሙያችሁ ነው፣ ስራችሁ ነው፣ መረጃ ማግኘት። እኔ የቀረውን ነው ማለት ምንም ኳስ እግሩ ስር ብታረግ የማይመታ ነው የሚያወራው ደግሞ እውነት አንዳንዱ ሳይው ምንም 10 ኳስ ደርድረ አንዱንም የማይመታ ሰው ስለ ኳስ ሊያወራ ምናምን ሲያስብ ስታይ አይ የለንም ጊዜ የለን። አንድ ለጌታ ጊዜ ያስፈልገናል፣ ሁለተኛ ሰርቶ ለመብላት ለእንጀራም ጊዜ ያስፈልገናል። ኢትዮጵያ ውስጥ በእንደዚህ ነገሮች ነው ጊዜያችንን መጠቀም ያለብን።
ይሄን ይመስላል። እርሾ የሌለበት ቂጣ በዓል ማለት 7 ቀን ማንም መብላት ነው። ኢየሱስን ይሄ ነውር አልባ እንጀራ ከሰማይ የወረደው ነውር አልባ እርሾ የለሽ ቂጣ የእግዚአብሔር ልጅ ክርስቶስ የማርያም ልጅ ኢየሱስ እርሱ ንጹህ ሰውነት አምላክ በሰውነት ክርስቶስ በኢየሱስነት እርሱ ያ መሬት ላይ ተመላለሰ የ30 ዓመት ወጣት እና አስተማማኝ ነው ያቀረበው መስዋዕት። አቤት አንደኛ ነውር የለውም። ዕብራውያን ምዕራፍ 7 ምን ይላል? ቅዱስና ነውር የሌለው ከኃጢአተኞችም የተለየ። ወይኔ አድንቁ፣ ተደነቁ። ይገርማል። የ30 ዓመት ወጣት ምድር ላይ ጎድማን አምላክ በሰውነት እዚህ መሬት ላይ ይመላለስልሃል። እንጨት እየተሸከመ እንጨት እየጠረበ ሰፈር ሁሉ የሰፈር ሰው መስሏቸው ሰላም ነህ እንዴት ነው የሽዋ እና የሽዋ ደግሞ እግዚአብሔር ይመስገን እያለ እግዚአብሔር አቤት መሸዋወድ። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። አቤት መሸዋወድ። ለዚህ ነው ጠዋት ያልኩ ስላሴን ለማስረዳት መከራ አትብላ፣ አምላክ በስጋ ለማስረዳት ለእስላም ለጆባ መከራ አትብላ። ለምን? ይሄ ትምህርት አይደለም፣ ሬቨሌሽን ነው፣ መገለጥ ነው። አምላክ ካልገለጠልህ ስታወራ ብቱን ማንም አይገባው። አምላክ በሰውነት አንዳንድ ጊዜ እንኳንም እግዚአብሔር እዛ ጋር አላኖረን አንተም ብትሆን ትሸወዳለህ። መልኩ አንድ አይነት ነው፣ ቁመቱ አንድ አይነት ነው፣ የለበሰው እንደዛ ነው፣ እንደ ሰው ነው የሚበላው፣ ሰው ነው፣ ይተኛል። መጽሐፉ ደክሞት ጉድጓድ አጠገብ ይቀመጥልሃል። ደክሞት ጉድጓድ አጠገብ ተቀመጠ። ሌላ ቦታ ደግሞ ራበውና ምግብ ሊፈልግ ሲወጣ አጣ። ሌላ ቦታ ተጠማ። መድኃኔዓለም ቆይ ይሄን እንዴት ነው አንተ አምላክ የምትለው? እውነት አሁን በኡስታዙ ይፈረዳል? እንዴት ትፈርዳል? ይሄን እንዴት ጭራሽ መልአክ መጥቶ ያበረታው ጀመር። መልአክ ፍጡር መጥቶ ያበረታው ነበር። ማንን? በስጋ የተገለጠውን ፈጣሪ። ይሄ እንዴት ይመጣል? ይዛቡ እንዴት ይገባሃል? እንዴት ይገባል? አብ ሆይ በሉ እስቲ። ስለገለጥክልኝ አመሰግናለሁ። ከአዋቂዎች ከጠቢባን ሰውረ ለኔ ስለገለጥ አመሰግናለሁ። እናተም መጣ መሬት ላይ ማለት በቃ በረባሶን አርጎልሃል። አይሁዳ ያለባበስ ነው። ቀሚሱ እንደ ወንዶቹ እንደዛው እንደለበሱት ነው። ተወልደው ነው ያደገው። ሲያድግ ያቁታል። እድሜው ሲጨምር ያቁታል። በጥበብ በእውቀት በሞገስ ሲያድግ ያቁታል። እናቱ እጁን ይዛው ለበዓል ስትሄድ ያውቃል። ዮሴፍ ሲልከው ይታወቃል። ሚስማር መዶሻ ሲያቀብል ይታወቃል። እንዲሆኑ ነው ያደገ። ይሄ የዓለማት ፈጣሪ ነው ብትል ማን ይቀበልሃል? እውነት ነው። እዛው ወግረው ሊገድሉ ሲያስቡ ሰዎቹንስ እንዴት ትፈርድባቸዋለህ? አብ ሊገልጥለት ከሚወድ በቀር ወልድን ማን ማወቅ ይችላል? ማን ማወቅ ይችላል? እና ይሄ ኢየሱስ እንደዚህ ሆኖ የኖረው የናዝሬቱ ኢየሱስ እሱ ንጹህ ሰውነት ነው። እሱ እንከን የለሽ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነውን? ነውር የለውም። ከኃጢአተኞች የአሮን ክህነት መስመር፣ ከኃጢአተኞች ከነገስታቱ መስመር፣ ከኃጢአተኛው የእስራኤል ሕዝብ ይለያልን? መጽሐፍ ምን ይላል? ቅዱስና የቀጥታ የጄሆቫ የያህዌ የኤሎሂም ታይትል ነው፣ ግን በሰውነት ላለው ተሰጠ። ቅዱስና ያለ ተንኮል ወረ መድኃኔዓለም ውስጡ ምን የለውም? ክፋት የሚባል ይሰማል። እንዴት ማርያም መግደላዊትን ሊያስተናግድ ቻለ ሲል ልቡ ነው። ልቡስ ምን የለም? ክፋት የለም፣ ተንኮል የለም። እንዴት እነ ጴጥሮስን ሊሰበስብ ቻለ? ልቡ ነው። ልቡ ውስጥ ክፋት የለም፣ ተንኮል የለችም። ልቡ ንጹህ ነው። ጌታ ሆይ ስለዛ ንጹህ ልብህ እናመሰግንሃለን። እኛን ሊቀበል ስለቻለ ገር ልብህ፣ ንጹህ ልብህ እናመሰግንሃለን። መሃላችን ያለው እግዚአብሔር ልጅ ኢየሱስ ታንክ ዩ ባይዘው እዚህ ጋር የቆምኩት ራሱ በዚህ ንጹህ ልቡ ምክንያት፣ በእኛ ልብ ምክንያት አይደለም። ልቡ ንጹህ ስለሆነ፣ ልቡ ገር ስለሆነ እኔም ቆም ያለው እናንተም ቁጭ ብላችሁ የመቀመጣችን የመቆማችን ስለሱ የማውራታችን ምክንያት ልባችሁ እንዳይመስላችሁ። አቤት አቤት በየትኛው ቀን ለማሁን እኮ ልቤ ለእግዚአብሔር ነገር ድሮም ክፍት ነው። ኧረ ተው ዝግ ነበር። ተው እና ልቡ አመጣህ እንጂ ልብህ አላመጣህ። ልቡ ኃጢአተኞችን ይወዳል። ልቡ ደካሞችን ያግዛል። ልቡ ገር ነው። ልቡ ንጹህ ነው።
ከልቡ ገርነት የተነሳ ሕጉ የሚለውን ሁሉም ጥሶ ሰራ። አደፍ ያለባት ደሟ የሚፈስ ሴት አንድ ሰው ብትነካ እንኳን 100 ሰው 1000 ሰው አንድ ሰው ብትነካ እንኳን መምህሩን አይደለም ተራ እስራኤላዊ ብትነካ ምን እንደሚገጥማት እየታወቀ ሴትዮዋ የሞትና የሽረት ብላ ዛሬ ከሞትኩ ሞትኩ ከዳንኩም ዳንኩ ብላ ያን ሁሉ ሰው እየደረማመሰች እንደዚህ አይነት ሰው ከሰፈር ነው የሚወጣው፣ እንደዚህ አይነት ሰው አይነካም፣ አደፍ እስካለባት ሌላም ችግር እስካለ ፈሳሽ ያለው ሴቱም ወንዱም ሰው አይነካም፣ እርኩስ ነኝ ብሎ ራሱን ያገላል። ምክንያቱም እንደዚህ አይነት ሰው እንደነካው ያወቀ እስራኤላዊ የሚወስደው እርምጃ የታወቀ እንኳን ሴት ላይ ወንድ ላይ አደፍ ያለበት ወይም ፈሳሽ ከሰውነቱ የሚወጣው ሰው አንዱን እስራኤላዊ 100 ሰው አይደለም አንድ ሰው ሲነካ ያ ሰው እንደዛ አይነት ነገር ወይ ለምጽ ወይ ፈሳሽ እንዳለበት ከታወቀ ወይኔ ተበላሸው ረጉድ ሰብሰብ ምን ነካኝ እኮ ካለ ያዛው ነው። እቺ ሴት እኔ እግዚአብሔር የኢየሱስን ልብ ገርነት ነግሯታል። እየነካካች እየደረማመሰች እየተጋፋች ሄዳ ነው ስትነካው። ያን ጊዜ እንዴት እንደደነገጠች ታውቃላችሁ? ዞር አለና ማን ነው የነካኝ ሲል ሴትዮዋ ወይኔ ምን የጠበቀችው ያው መምህሩን ነው የነካችው። የጠበቀችው ምን ተሰራላችሁ ያዝ እንጂ ሁሉም ከየኪሱ እንዲያወጣ ነው። ግብዳ ድንጋይ። ሴትዮዋ በቃ ወይኔ ነው ያለችው እየፈራች እየተንቀጠቀጠች ማን ነው የነካኝ? ሐዋርያት ደግሞ ጌታው ምን ማን ነው የነካኝ ትላለህ? ሰው ሁሉ እኮ እየተጋፋ ነው ምናምን የሚጋፋ ማለት ነው አባል ማለት ነው። ግን እሱ አይደለም ጉዳዩ። ግን ኢየሱስን በእምነት የሚነካው ሰው ጋር ነው ኖ የቀረው እየተጋፋኝ ነው። የነካኝ ግን አንድ ሰው ነው። ሐሳቡ ገብቷቸዋል? አይደለም መጋፋትና በእምነት እሱን መንካት የተለያዩ ነገሮች ናቸው። ኢየሱስ እንንካ። አሜን። እዛ ሴትዮዋ ምን እየተንቀጠቀጠች ቀረበች። ማምለጥ አትችል መቼስ እዛው ማጣሪያ መደረጉ አይቀርም። ዋናው ነገር ደግሞ መምሩ አይስትም። እየተንቀጠቀጠች ነው የቀረበችው። እኔ ነኝ አለች እና በምን ምክንያት ነው ልትነኪኝ የቻልሽው? አይ በቃ ብነካ ደሜ ይቆማል ብዬ አምኜ ነው። እንደ እምነትሽ ይሁንልሽ።